ጽናት ድራማ ክፍል 73 የዛሬው ክፍል የሚያጠነጥነው እንግዲህ ሰኒና ክብሮም ላይ ነው። ለመግባባት መንገድ እየጀመሩ ነበረ። ሰኒም ወደኸኝ ነው እያለችው ነበር። ክብሮምም ሰው ጠልቼ አላቅም፣ ቃል በቃል ወድጄሻለሁ ባይላትም ውስጡ የፍቅር ስሜት እንዳለ በተደጋጋሚ በቪዲዮ ላይ እያየን ነበረ። ለምንድነው እሷን እማስበው? ለምንድነው ሁሌ እሷን እማስበው እያለ ነበር። ሰኒም እንደዛው ለምንድነው እሱን ማሰብ የጀመርኩት? ሁሌ ማስበው ለምንድነው? ፈጣሪ ሆይ ወደ ቀልቤ መልሰኝ እያለች ነበር። ቤቷ ሄዶም እንግዲህ ዝናብ እየመታው ቤቷ ሄዶ ነበረ ስልኩን ሊያቀብላት። ነገር ግን አሁን ዝናብ ነው እኮ መሄድ የለብህም እዚሁ ተቀመጥ አረፍ በል እያለችው ነበረ። እሱም እንግዲህ ተግደርድሮ መሄድ እፈልጋለሁ ወንድ ልጅ ዝናብ አይፈራም ብሎ ነበር። ነገር ግን ዝናቡ ሲበረታበት ተመልሶ መጥቶ እሷን ተለማምጦ እንግዲህ ቅጣቱን ተቀጥቶ ለሰኒ ምግብ ሰርቶ ራቷን አብልቶ እዛው አድሮ በሚቀጥለው ቀን ወደ ጽናት ቤት ተመልሷል። እነሱ ደግሞ ሙድ እየያዙበትና እየተሳለቁበት ነው። ነገር ግን እነዚህ ልጆች ሊግባቡ መንገድ ቢጀምሩም ሰኔን ግን እህቷ ደውላ ከዚህ በኋላ ሰው የሚባል ነገር እንዳትቀርቢ፣ ማንንም መቅረብ የለብሽም የሚል ማስጠንቀቂያ ሰጥታታለች። ጭራሽ እንድትምልላትና በሷ ህቴሙች ብላ እንድትምልላት አድርጋታለች ማለት ነው። አሁን ሰኒ ሁሉንም ነገር ርቃለች፣ እነ ጽናትንም ሳይቀር ርቃለች። ጽናትንም ክብሮምንም ሁሉንም ርቃ እንግዲህ ራሷን ለማደስ ካፌ በሄደችበት ደግሞ እነ ጽናት ሲደውሉ ጽናት ባክሽ ተይኝ የሚለውን ድምጽ ሲሰማ እንግዲህ ቅዱስ ሰኒ ብሎ ሲጠራት የበለጠ ንዴቷ እንዲጨምር ሆኗል ማለት ነው። ከሁሉም ሰው ራቁ ስትል፣ ነገር ግን በየቦታው ሁላቸውንም እያገኘቻቸው እየበለጠ እየተናደደች ነው። አንደኛ የእህቷ ድርጊት እህቷ እንደዚህ ማለቷ በጣም አናዷታል። ሁለተኛ ነገር ደግሞ እዛ ጋር ቅዱስን ማግኘቷ በጣም አናዷታል ማለት ነው። እንግዲህ ቅዱስ ተከትሏት ሄዷል። ነገሮችን ምናልባት ሊቀየሩ ይችላሉ። ሁሉንም ነገር ለሱ ከነገረችው ምናልባት ነገሮች ሊቀየሩ ይችላሉ። እንግዲህ ቅዱስንም ስለ ራሱ ጠይቀው ነበር። አንተ ማነህ? እንዴት ነህ? እያለችው ነበር። እስከ ዛሬ ድረስ ቅዱስ እዛ ድራማ ላይ ከተቀላቀለ ጀምሮ ትክክለኛ ማንነቱን በጭራሽ አላየውም። እኔ ርካሽና መጥፎ ሰው ነኝ፣ እንደዚህ ስለ እኔ ብዬ የማወራው አንዳችም አይነት ታሪክ የለኝም። የኔ ስራ ሁሌም ቢሆን መጥፎ ስራ እንጂ አንድ ቀን መልካም ስራን ሰርቼ አላቅም እያለ እንግዲህ ስለ ራሱ እያወራት ነበር። ዲቴል ስለ ራሴ በቀጣይ ነግርሻለሁ በማለት እንግዲህ ሰኒን ነገሮችን ደባብሶ ለማለፍ ሞክሮ ነበር። ስለዚህ እስካሁን ድረስ የቅዱስ ባህሪ ለእኔም አልተገለጠልኝም፣ ለእነሱም አልተገለጠላቸው። ምክንያቱም የሚናገረው ነገርም ግራ የሚያጋባ ነገር ነው። ስለዚህ ቅዱስ ምንድን ነው ተልኮ? ይሄ ግራ ያጋባኛል። ሰኒስ ከዚህ በኋላ ከነ ጽናትና ከነምሩ ርቃ ምን አይነት መፍትሄ ልትወስድ ትችላለች? ርቃ ምትቀር ይመስላችኋል? በእርግጠኝነት እዛ ቤት መምጣት ካቆመች እነ ጽናትም መሄዳቸው አይቀርም። ምክንያቱም በመጨረሻው ፓርት ላይ እንዳያችሁት ጽናት ሰኒ ለምን ቀረች፣ ስልክ ለምን አታነሳ፣ ምን ሆነ ይሆን፣ ምን ተፈጥሮ ይሆን እያለች እየተጨነቀች ነበር ማለት ነው። ቀጥታ ቤቷ መሄዳቸው አይቀርም። እሷ ልትርቅ ብትፈልግም እነሱ ግን ሊያርቋት አይፈልጉም ማለት ነው። ሰላም ውዴ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? በጣም ደህና ነኝ እግዚአብሔር ይመስገን። ለቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ አድርጉ። ሀሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ ማለት ነው። ጽናት ድራማ እንግዲህ ባለፈው በክፍል 73 ሁላችንም እንዳየነው ጽናትና ኪራ ፍቅራቸው እንደቀጠለ ነው። ክብሮምና ሰኒን ለማጣመር ጥረት እያደረግን ነው። ይጣመራሉ፣ ይግባባሉ እያለን ነበረ። እስካሁን ድረስ ግን አልተግባቡም። ከክብሮምና ከሰኒ ይልቅ ሰኒና ቅዱስ በተወሰነ መልኩ እየተግባቡ ነበረ። አሁንም ቢሆን ከቅዱስ በተሻለ መልኩ ከክብሮም በተሻለ መልኩ በተደጋጋሚ ክብሮምና ሰኒ ቢገናኙም ነገር ግን በደንብ እየተግባቡ ያሉት ቅዱስና ሰኒ ናቸው። ምክንያቱም ቅዱስ በደንብ ተረጋግቶ ሊያዳምጣት ይሞክራል። ምንድን ነው ያለው ውስጥ ይላታል፣ ሊመክራትም ይፈልጋል። በነገራችን ላይ እኛ ሴቶች ቱግ ስንል ቱግ የሚል ሳይሆን እኛ ስንገነፍል የሆነ የሚያረጋጋን ነገር ምን እንፈልጋለን። ስለዚህ ሰኒ እንግዲህ እየተናደደች ስትናገረው ክብሮምም እንዲሁ እልህ ይዘዋለኝ። እሷ የምትመልሰውን ያን ይፎካከራታል። አንዳንድ
አይሸነፍላትም። ይሄ ነገሩ ደግሞ ሰኒን በጣም ነው የሚያናድዳት ማለት ነው። እንግዲህ ሰኒ እና ክብሮም በደንብ ሊግባባ አልቻሉም። ነገር ግን አሁንም ክብሮም ለእሷ የሆነ የተለየ ስሜት እየተሰማው ነው። ሰኒም እንደዛው የተለየ ስሜት እየተሰማት ነው። ስለሱ ማሰብ እየጀመረች ነው ማለት ነው። ስለዚህ ሰኒና ክብሮም የሆነ ግንኙነት ሳይጀምሩ ከቅዱስ ጋር ትጀምራለች ወይስ ደግሞ ቀጥታ ነገሩ እንዲሁ ቀጥሎ ሰኒና ክብሮም ግንኙነት የሚጀምሩና የፍቅር ግንኙነት ጀምረው ልክ እንደ ኪራና እንደ ጽናት ነገሮች ተፈተው የሚያምር ፍቅረኛሞች የሚሆኑ ይመስላችኋል? ግምታችሁን በኮሜንት አስቀምጡልኝ ማለት ነው። እንግዲህ ሰኒ በተወሰነ መልኩም ክብሮምን እንደምትፈልገው የሚያሳይ ነገር እንግዲህ በዛሬው ፓርት አይተናል ማለት ነው። መጨረሻው ቢበላሽም ወደ መጀመሪያው አካባቢ እየፈለገችው ነበረ። የብቸኝነት ኑሮ እያስጠላኝ ነው እያለች ነበረ። እንግዲህ ክብሮም ስልኳን ሊያቀብላት ሁሉን ነገር መርሳት ጀምራለች። እየረሳች ነው። ጭራሽ ስልኳንም ጥላው ነበረ ጽናት ቤት ወደ ቤቷ የሄደችው። ብዙ ነገሮችን እየረሳች ነበር። እንግዲህ ክብሮምም ስልኳን አላቀብልም ብሎ ትንሽ ቢደረደርም እንግዲህ ጽናት ለምነው ስልኳን ለማቀበል ሄዷል ማለት ነው። መሄድ ሳይፈልግ ቀርቶ ሳይሆን ማስመሰል ይፈልጋል። እንደሚወዳት እንዲያውቁበት አይፈልግም። እንግዲህ ስልኳን ይዞላት ሲሄድ ነበር። እንግዲህ በአጋጣሚ ዝናብ እየመታው ነበርና ዝናብ እስኪያልፍልህ እዚህ ቆይ አትሄድ ብላው ነበር። የእሱ መሄድ እሷን ቢያስደነግጣትም እዚህ መቆየት ትችላለህ ስትለው እንግዲህ ይሄ ነገሯ ክብሮምን አስደንግጦታል። እንዴት ዛሬስ እንዴት ደህና ሰው ሆንሽ እንዴት እያላት ነበር። አይ መሄድ እፈልጋለሁ ወንድ ልጅ ዝናብ አይፈራም ሲላት ጥላ ልስጥህና ጥላዬን ይዘው ሄድ እያለችውም ነበር። ይሄ ጸባይዋ ክብሮምን ትንሽ ቢያስደነግጠውም መግደርደር ፈለገና እሱም አልፈራም እሄዳለሁ፣ እንድቀመጥ ከፈለግሽ ግን አብሬሽ እንደሆን ከፈለግሽ ግን መቀመጥ እችላለሁ ሲላት እሷ ደግሞ የበለጠ ተናደደችና የተሸናፊነት ስሜት ተሰማትና ሂድ ጥርግ በል መንገዱን ጨርቅ ያርግልህ፣ የዝናብ ውርጅብኝ ይውረድብህ፣ እንኳን ስልኬን አመጣህልኝ በማለት እንግዲህ የስድብ ናዳ ነበር ያወረደችበት በልህና በንዴት። ክብሮምም እንግዲህ ለመሄድ መንገድ ጀምሮ ነበር። ነገር ግን ዝናቡ ሊያስኬደው ስላልቻለ ተመልሶ ሰኒን ለመለማመጥ ተገዷል ማለት ነው። ተመልሶ መጥቶ እንግዲህ ሰኒን ቤቷ እንዲሆንና ዝናቡ እስኪያባረለት እንዲቀመጥ ጠይቋት ነበር። ነገር ግን እሷ መጀመሪያ የሰጠውን እድል ስላልተጠቀምክበት አሁን ሌላ እድል አልሰጥም፣ ስለዚህ በቅጣት መልኩ ዝናቡን ታባራለ በማለት ክብሮምን እንግዲህ ቅጣት ቢጤ ነገር ቀጥተዋለች ማለት ነው። የቀጣችው ቅጣትም እንግዲህ ምግብ ማብሰል ነው። አብስሎ ራቷን እንዲያበላት ነበር ያዘዘችው። እንግዲህ እሱም ምግቡን አብስሎ ራቷን አብልቷት ነበረ። ማታ ላይ ሊሄድ ሲፈልግ እንግዲህ ማደር ትችላለህ ብለው ነበረ። እሱ ግን መሄድ ፈልጎ ነበር። ነገር ግን ማደር ትችላለህ እዚሁ ደር ብላ ልብስ ሰጥተው እዛው አድሮ ነበረ። ክላሴ ከመጣ ግን በዘነዘና ነው አናትን ወቅሬ የምጠለልብ በማለት ከባድ ማስጠንቀቂያ በመስጠት እንግዲህ ቤቷ እንዲያድር አድርገዋለች። ክብሮም እንግዲህ ዘነዘናውን የፈራ ይመስለኛል። ወደ ክላሷ ሳይሄድ እንደታዘዘው ሶፋ ላይ አድሮ ጧት ተነስቶ እንግዲህ ካልሲውን ረስቶ ነበር ወደ ቤቱ የሄደው። ይሄ ነገር ደግሞ ሰኒን በጣም ነበር ያናደዳት። ቤቷ የእሱን ካልሲ ስታገኘው በጣም ነበር የተናደደችው። እንግዲህ እሳት ለብሳ እሳት ጎርሳ እየከነፈች ሄዳ እንግዲህ እነ ጽናት ቤት ካልሲውን ወርውራለት ሄዳለች ማለት ነው። ካልሲውን ልትሰጠው ሄዳ እንግዲህ ከጽናት ጋር በደንብ እያወሩ እያለ ነበር መጥቶ ኮሰረት የሚለውን ቃል ሲጠራ በንዴት ቡን ብላ ካልሲውን ወርውራለት የሄደችው። ኪራና ጽናት ቤቷ ማሳደሯ በጣም እየገረማቸው ነው። የሰኒ ጸባይ በተወሰነ መልኩ ስለተቀየረ እነሱም ግርም እያላቸው ነበረ። እንዳፈቀረችው ሳይነቁባት አልቀረም። ስለዚህ እንዴት አሳደረችው ምን ተፈጥሮ ነው እያሉ እነሱም በግርምት እያወሩ ነበረ። በዛ በኩል ናሆሚና ምሩ እናታቸው ቤታቸው መታ ነበረ። ምሩ እንግዲህ የምትወስደው መድኃኒት ሊታወቅባት ነበረ። እናቷ እንግዲህ መድኃኒት ልትወስድ ስትል ደርሳበታለች ማለት ነው። እስከ ዛሬ የተደበቀው ነገር አሁን ላይ ሳይጋለጥ አይቀርም። ይህን ነገር እናቷ በዛሬው ክፍል ባትጠይቅም ቀጣይ ክፍል ምን መድኃኒት ነው የወሰደችው የሚል ጥያቄ ለናሆም ሳታቀርብለት አትቀርም። ስለዚህ ምሩ መታመሟን በእርግጠኝነት ከዚህ በኋላ የናሆም እናት ታውቃለች ብዬ ነው የማስበው። የእሱ እናት ደግሞ እንግዲህ ልጅ ውለዱ የሚል ጥያቄዋ እያታከታቸው ይገኛል።